ማስተዋል ይጀምራል። በቃል ውስጥ እግዚአብሔር መግለጥ ይጀምራል። ያላችሁበትን ሁኔታ ሲዝናችሁ ቀጥሎ የሚመጣውን ነገር መናገር ይጀምራል። ብዙ ጊዜ እንዲህ አይነት መገለጥና መረዳት በትንቢት አገልግሎት ብቻ ኤክስፔክት ስለምናደርግ ሰው ለእግዚአብሔር ቃል ያለው ነገር ለእውቀት ብቻ ብሎ ቤዛ ያደርገዋል። የእግዚአብሔር ቃል ሁሉን ሆኖ ምን የሚያደርግ የሚሰራ ማለት ሁለት ሰይፍ ካለው ከሁለት ሰይፍ ይልቅ ምን ያለ ይላል የተሳለ እና የእግዚአብሔር ቃል እየተማራችሁ በመጣችሁ ቁጥር ዴስቲኒያችሁን ጭምር ክሊር እያደረጋችሁ ነው የምትመጡት። ቀጣይ ውስጥ እግዚአብሔር እናንተ ውስጥ ምንድን የፈለገው ቢለውን ጭምር እግዚአብሔር ማስተዋል ጥበብ እያደረገ ይሰጣችኋል ማለት ነው። ጌታ ይባርክ። እንግዲህ ዛሬ 3ኛ ሳምንታችን ነው። ኢንክራይስት ያለንን አይደንቲቲ ጀምረናል። ሰው በክርስቶስ ኢየሱስ ያለው ማንነት ምንድን ነው? ሰው ማን ነው ሲባል በክርስቶስ ያገኘውን ማንነት እንጂ አወቃቀሩን አይደለም ማውራት ያለበት ብለን፣ ግን ደግሞ አወቃቀሩስ እንዴት ነው የሚለውን ነገር እያየን መጣል። የተሰጠንን መለኮታዊ ስጦታ ጽድቅ ምን እንደሆነ እያየን መጣል እና አላቆመም። ሰው በክርስቶስ ያን ሁሉ አውርተን የሆነው አንድ ነገር ነው፣ የእግዚአብሔር ልጅ ነው የሆነው። ጽድቁም የመጣው ሰውን የማን ልጅ ለማድረግ ነው? የእግዚአብሔር ልጅ ለማድረግ እና እንግዲህ ብዙ ኮንትሮቨርሻል ሀሳቦች ይነሳሉ በዚህ ጉዳይ ላይ። ስለዚህ ሰው ማን ነው ሲባል በክርስቶስ ኢየሱስ ያገኘው ትልቁ ነገር ምንድን ነው? እስኪ ልጅነት በሉ። ስለዚህ የእግዚአብሔር ልጅ ነው። አሁን እንግዲህ ሰሞኑን ስናወራቸው ተከታታይ ስናወራቸው ከነበሩ ኢሹዎች ይልቅ አንተ ማነህ ሲባል ሰው በጣም ትክክለኛ መልስ መሆን ያለበት ምን ሲል በክርስቶስ ያገኘው ነገር ነው። ያ ደግሞ ምንድን ነው? የእግዚአብሔር ልጅነት ነው። ልጅነት ኢየሱስ ጌታ ነው። ስለዚህ ስለ ልጅነት ስልጣን፣ ስለ ትርጉሙ ማውራት አለብንና ምንድን ነው በክርስቶስ ልጅ ስንሆን አዶፕትን የተደረገ ነው ወይስ ምን አይነት ልጅነት ነው የሚለው ግን በደንብ ማወቅ ያስፈልጋል። እንግዲህ ይህ በጣም ጥልቅ የሆኑ ሀሳቦችን እናያለን እና አዶፕሽን ምን ማለት ነው? ሁዮስ የሚል የግሪክ ቃል ነው የሚጠቀመው እና ይሄ እንግዲህ አዶፕሽን የሚለው ቃል የመጽሐፍ ቅዱስ ቃል ወይም መንፈሳዊ ቃል አይደለም። ሮማውያን ባህል በነበራቸው በሮማውያን ጊዜ የነበረ ስርዓት ነው። አንድ ሰው ከወለደው ባዮሎጂካል ልጅ ውጪ አዶፕት አድርጎ የቤተሰቡ አካል አድርጎ የልጅነት የዛ ቤተሰብ ስልጣን ሰጥቶ ከሮማውያን ሕግ ድራይቭ የተደረገ ነው። ሕጋቸው ከሚኖሩበት ከሚተዳደሩበት ሕግ መካከል አንዱ አዶፕሽን እና ለምሳሌ በእናንተ ቤት ውስጥ የተወለደ ባሪያ ቢኖር ወይም ደግሞ በእናንተ ቤት ውስጥ አንድ ባሪያ ቢኖር በእናንተ ቤት ላይ ምንም ስልጣን መብት፣ ነገር ግን ባሪያ ወይም ሌላ ሰው ደግሞ በሕግ ፊት ወስዳችሁ ልጄ ነው ከዚህ በኋላ ባሪያ ሳይሆን ከዚህ በኋላ ባዳ ሳይሆን ልጅ ማድረግ እፈልጋለሁ ብላችሁ በሕግ ፊት ልጅነቱን ስትቀበሉና ስታሳድጉት የቤተሰቡ እውነተኛ ምናልኩኝ እውነተኛ አባል ይሆናል ማለት ነው። ስማችሁን ይይዛል። የቤተሰቡን ምን ይይዛል? ስም ይይዛል። የቤተሰቡን ኤቭሪ ነገር ይሸከማል ማለት ነው። ሙሉ የውርስ መብት ያገኛል። ስም ብቻ አይደለም የሚወርሰው፣ ያለውንም ሀብት ጭምር ምን የማድረግ የመካፈል መብት ያገኛል። ስለዚህ አዶፕሽን ማለት እኛ እግዚአብሔር እኛን በክርስቶስ ኢየሱስ ምክንያት በማን ምክንያት? በክርስቶስ ኢየሱስ ምክንያት በጸጋው ሉዓላዊ በሆነ አሰራር በፈቃዱ በምኑ በፈቃዱ ግዴታ ሳይኖርበት በራሱ ሉዓላዊ ፈቃድ በጸጋው በሱ ቤተሰብ ውስጥ ሕጋዊ ፍቅርና ግንኙነት መሰረት ልጆቹ እንኖር አድርጓል። መለኮታዊ ክስተት ነው።
እንደ ሮማውያን ምድራዊ አይደለም፣ ዲቫይን ነው። ይሄኛው ፈቅዶ ወዶ ሕጋዊ በሆነ መልኩ ምን አድርጎና በማ ምክንያት ነው? በኢየሱስ ክርስቶስ ምክንያት ማለት ነው። ስለዚህ እንግዲህ ለዛሬ መነሻ ጥቅሳችን የሆነው ሮሜ ምዕራፍ 8 ቁጥር 15 አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። እንደገና ለፍርሃት ዘንድ የባርነት መንፈስ ምን አላላችሁ? አልተቀበላችሁ። ተገባችሁ? የልጅነት ተቃራኒ ምን ስለሆነ ነው? በዚህ ባርነት ነው። ልጅ ካልሆነ ባርነት ነው። ስለዚህ ሁዮቶሲያ ማለት የቃሉ ፍቺ ሁዮስ የሚል ከሁለት ቃል የመጣው ልጅ ማለት ነው። እንደገና ስተሚ የሚል ቃል ይጠቀማል። ማስቀመጥ፣ መሾም ማለት ነው። ምን ማለት ነው? ይሄ በአዋቂ ልጅነት ላይ ስልጣን ላይ ምን ማድረግ? ማስቀመጥ። በአዋቂ ልጅነት ስልጣን ላይ ማለት ነው። አንድ ሕፃን ልጅ ተብሎ የመውረስ መብት ግን አይኖረውም። ምን እስኪያድግ ድረስ አንድ ሕፃን ልጅ ተወልዶ ልጅ ሆኖ እስኪያድግና እስኪያድግ ድረስ አባቱን ምን ብሎ መጥራት አይችልም። አባ ብሎ ማለት አይችልም። አንደርስታንዲንጉን ማቹር ማድረግ እስከሚችል ጊዜ ድረስ መጣለ። በኋላ በደንብ እየገጠምነው ስንመጣ አሁን የማነሳቸው ሀሳቦች ምን እንደሆኑ በደንብ ይገባቸዋል። እንግዲህ በትንትሮ አንድ አባት ልጁን በሕግ ፊት ነው እንደ አዋቂ ባለስልጣን ወራሽ አድርጎ ነው ሕግ ፊት ሄዶ የሚወስደው። ልጄ ነው ይላል። ልጁ እኮ ገና ሕፃን ነው። ልጁ እኮ ገና ምንም የልጅነት እውቀት የለውም። ግን ሕጉ ፊት ይወስደውና ልጄ ነው ይላል። እንዴት? እንደ አዋቂ ሙሉ ልጅ ስልጣን እንዳለው አድርጎ ይወስዷል። ወራሼ ነው፣ ስሜንም ማንነቴንም ሌጋሲዬንም ሀብቴንም ሙሉ ምንም ማድረግ የመውረስ የማስተዳደር ምንም የማድረግ ሙሉ መብት አለው። ልጄ ነው ብሎ የሚያስተዋውቅበት አናውንስ የሚያደርግበት ስርዓቱ ነው አዶፕሽን ይባላል። ይሄ ሁቱሲያ ብለን የምንጠራው ሀሳብ ይሄንን ስርዓት ሄዶ አናውንስ የሚያደርግበት የኔ ልጅ ነው እና እንግዲህ ልጅነትን ስናስብ 3 ስቴፖች አሉት። የልጅነት ደረጃዎች 3 ስቴፖች አሉት። አንደኛው በኤፌሶን ምዕራፍ 5 ቁጥር 5 ላይ እግዚአብሔር ከዓለም ፍጥረት በፊት በክርስቶስ ልጆቹ እንድንሆን አስቀድሞ ምን ብሏል? ወስኗል። አስቀድሞ ነው የወሰነው። ያለቀ ነው ውሳኔው። ያለፈ ነው። በምክሩ እግዚአብሔር ኦልሬዲ የጨረሰው ነው። ኢተርናል ፓስት ነው ያለው። ለዘላለም ነው የወሰነው። ኦልሬዲ የተወሰነ ውሳኔ ወሰነ ልጆቹ እንድንሆን። ግን አሁን ፕሬዘንት ግን በመንፈሱ አሁን ያነሳ ነው ቅድም ሀሳብ አለ። በመንፈሱ ደግሞ በመንፈስ ቅዱስ አማካኝነት ያንን የተወሰነውን ውሳኔ ምን ብለን እንድንጮህ አባ ብለን ምን እንድንጮህ ኖሌጅ አይደለም ማለት ነው። አባ ብለን እግዚአብሔር የኔ አባት ነው ብለን እንድንለም ያደረገን መንፈስ ቅዱስ እና ለዚህ ነው ገላትያ ምዕራፍ 4 ቁጥር 6 ላይ ያለውን ሀሳብ የምናየው። የልጅነት ያንን መንፈስ ምን ብለናል ይላል? ተቀብለናል። ስለዚህ አንድ ሰው ብድግ ብሎ እግዚአብሔር አባቴ ነው ማለት አይችልም። ያን መንፈስ ምን ማድረግ አለበት? መቀበል። እና 3ኛው የልጅነት ደረጃ የሚመጣ ደግሞ አለ ገና ፉልፊል የሚደረግ ሮሜ 8:23 ላይ እንደሚለው ጌታ ሲመለስ ስጋችን ታድሶ የክብር አካል ሲለብስ የልጅነታችን የመጨረሻ ሙላቱ ይገለጣል። አካላችን ሳይቀር ልጅነቱ ማለት ነው። ልጅ ያረገበትን ፕሮሰስ ይሄ ልላችሁ የፈለኩበት ምክንያት
የምናነሳቸው ሁሌ አዶፕሽን ይደባለቅና ብዙ ክርክር የሚያስነሱበት ኢሾዎች አሉ። በተለይ ጀስቲፊኬሽን እና ሳንቲፊኬሽን ሲታሰብ ግን በልጅነት ስልጣን ውስጥ ማወቅ ያለብን ነገሮች ልጅነት ያመጣልን በረከት ምንድን ነው? ልጅነት ያስገኘልን በረከት ሶስት ዋና ዋና ብሌሲንጎች አሉ ልጅ በመሆናችን የተቀበልናቸው። አንደኛ የመጀመሪያው ከባርነትና ከፍርሃት ምን አድርጎናል? ነፃ አውጥቶናል። የመጀመሪያው ባሪያ ነበረ፣ የተገዛን ነበረ። ልጅ መሆናችን ነው ከምን ያወጣል? ከባርነት። ቅድም አንድ ሮማውያን ቤተሰብ ውስጥ ባሪያ የነበረ ሰው ልጅ መሆን አይችልም። የቤተሰቡን ስም መሸከም አይችልም። በቤት ውስጥ መብት የለው። በቤት ውስጥ ለሚደረግ ማንኛውም አክቲቪቲ ራይት የለው። አክሰስ ማድረግ አይችልም። ምን እስከሚባል ድረስ በሮማውያን ሕግ አዶፕሽን ኢፕቶሶያ ሆኖ መጥቶ ልጄ ነው እስኪ ድረስ ሰውዬው ልክ በክርስቶስ ምክንያት ያገኘነው የልጅነት ስልጣን አውቶሪቲ ነው። በክርስቶስ ኢየሱስ በኩል ያንን ስልጣን ስናገኝ የመጀመሪያው ነገር ከባርነት ምን አደረገን እና ከፍርሃት ነፃ ወጥተን። ሁለተኛው ያገኘነው በረከት አባ ብለን የምንጠራበት ድፍረት፣ አክሰስ የማድረግ እግዚአብሔርን በአባትነቱ ምን የማድረግ አክሰስ የማድረግ። አንድ ሰው ልጅ ሳይሆን ማንኛውንም ሰው ሄዶ እንደ አባቴ ብሎ አክሰስ ማድረግ ይችላል። አባ ማለት የቅርብ ነው አይደለም? አባታዊ ፍቅርን የሚያሳይ ጥልቅ ሪሌሽንሺፕ ነው። በጸሎት ወደ ሰማዩ አባታችን ስንቀርብ አባት ብለን በድፍረት በእግዚአብሔር ፊት ምን እንላለን? እንቀርባለን። በድፍረት በእግዚአብሔር ፊት እንቀርባለን። ሁለተኛው ያገኘነው ብሌሲንግ አባ ብለን አክሰስ የማድረግ ነው። ሶስተኛው አብሮ ወራሽነት ነው። እዚህ ጋር በደንብ ይሰመርበት የሚገባው ሀሳብ ሮሜ 8 ምዕራፍ 17 ላይ ያነሳው የእግዚአብሔር ምንድን ነን ይላል? ወራሾች ነን። የክርስቶስ የሆነው ሀብትና ክብር ሁሉ የማን ነው? የእኛ ሆኖ ወራሽነቱ የእኛ ሆኗል። ክርስቶስ ከሌለ እኛ የመውረስ ምን የለም? መብት የለም። እግዚአብሔር ያለውን ሁሉ ያወረሰው ለማለት ለልጁ ለኢየሱስ ክርስቶስ ልጄ ለወልድ ነው ያወረሰው። እግዚአብሔር ለክርስቶስ ኢየሱስ ያለውን ሁሉ ሳይሆን ለዚህ ነው ዕብራውያን ላይ ሲናገር ሁሉን ወራሽ ባደረገው በልጁ አይደል? እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ መንገድ በነቢያትና በአባቶች ምን ብሎ ነበር? ተናግሮ ነበር ይልና ቀጥሎ አሁን ግን በዚህ ዘመን ሁሉን ወራሽ ባደረገው በልጁ ኢየሱስን ወራሽ አደረገው። በክርስቶስ ኢየሱስ ክርስቶስ ያመኑ ሰዎች ደግሞ የልጅነት ምን ተሰጣቸው? ተቀበሉ። ያን ልጅነት ኢየሱስ ከሌለኛ ወራሽ መሆን አንችልም። አብሮ ወራሽ የሆኑ ብቸኛ ወራሽ አይደለም የሆኑ ዝም ብሎ ሄዶ የመውረስ መብት አይደለም ያገኘነው። የመውረሱ ኤቭሪ ነገር የተጠናቀቀው ማለት ነው ክርስቶስ በመስቀል ላይ በሰራው ስራ ነው ያለቀው። ልጅነት የሚለው ነገር ተጠናቆ ሲመጣ ያለቀው እዛ ጋር ነው። አብሮ ወራሽ ነው ከማጋ ክርስቶስ የሚወርሰው በሙሉ እናደርጋለን። ያወረሰው ሁሉ ነው። ሶስተኛው በረከት ይሄ ነው። አንድ አማኝ በክርስቶስ ያለው የልጅነት ተግባር በህይወቱ በጸሎቱ ውስጥ ሲያቅ ውሳኔዎቹ ላይ የሚቀየሩ ነገሮች ለምሳሌ በጣም ይህንን ነገር በደንብ ማስተዋልና ማየት አለብን። በጽድቅ በልጅነትና በቅድስና መካከል ያሉትን ልዩነቶች ማወቅ አለብን። ባለፈው ስንነጋገር ስለ ጽድቅ ስናወራ ጽድቃችን ከኛ የመጣ አይደለም፣ በእኛ ስራ የመጣ በእኛ ድካም የመጣ በፍጹም አይደለም። ጽድቃችን በክርስቶስ ኢየሱስ በኩል የተሰጠን ነው። በእግዚአብሔር ፊት ትክክል ሆኖ ምን ማለት የመቆም መብት፣ የመታየት መብት
ነው የተሰጠን። ሌጋል ነው፣ ሌጋል ስታተስ ነው ብለናል አይደል? ኮንዲሽናል አይደለም። ማንም ምንም አድርጎ ሊወስደው አይችልም። በክርስቶስ ኢየሱስ በኩል ምን ተብለናል? ጻድቅ ተብለናል። ያለቀ ነው። ለዘላለም ለአንዴና ለመጨረሻ ምን ሆነን? ጻድቅ ሆነን። ስለዚህ እግዚአብሔር እንደ ጻድቅ የቆጠረን የኃጢአትን ፍርድ ሙሉ በሙሉ ምን አድርጎ ነው? ባጠፋበት አቋም ነው በክርስቶስ ኢየሱስ። በእኔ ላይ ምንም አይነት ፍርድም ቅጣትም እስኪ የለብኝም በሉ አልቋል። ኦልሬዲ ወስዶታል። ሮሜ 8 ላይ ለዚህ ነው ምንም በክርስቶስ ላለው ምንም ኩነኔ የለባቸው ያለቀ ነው። ሌጋል ስታተስ ነው። አንድ ፍርድ ቤት ዲሲዥን ሲያደርግ የምናገኘው ብለን ባለፈው እንደተነጋገርነው ማለት ነው። ወደ አዶፕሽን ስንመጣ ልጅነትን ስናይ ደግሞ ያኛው ሌጋል ስታተስ ነው ብለናል አይደል? ይሄኛው ፋሚሊያር ስታተስ ነው። ቤተሰባዊነታችንን የሚያሳይ ስታተስ ነው። ጽድቅ ማንነታችንን የሚያሳይ ህጋዊ ውሳኔ ነው፣ በህግ የተወሰነልን። ልጅነትስ ልጅነት በህግ የተወሰነልን መሆኑን አይደለም የሚያሳየው። በህግ የተወሰነልን መሆኑን የሚያሳየው ጻድቅ መሆናችን። ልጅነት ላይ ስንመጣ ግን የቤተሰብ ሁኔታችንን ነው የሚያሳየው። የቤተሰብ ማንነት ስታተሳችንን ነው የሚያሳየው። እግዚአብሔር ከፍርድ ቤት አውጥቶ ወደ ቤት እንዳስገባ ነው የሚያሳየው። በሌላ ማለት ወደ ቤቱ ቤተሰብ አድርጎ ልጅ አድርጎ አባት ሆኖ ሙሉ መብትና ውርስ ሰጥቶ ከነ ክብሩ የምኑ አካል የራሱ ቤት አካል አረገ። ኃጢአት ነበረብን፣ ወንጀል ነበረብን፣ ተከሰና ፍርድ አለብን፣ ቀጥሎ ሞት ነው የሚጠብቀን። ይሄ ሁሉ እያለ በክርስቶስ ኢየሱስ ምክንያት ህጉ ምን አድርጓል? አቋም ቀይሯል። ጻድቅ ብሎናል። እግዚአብሔር ጽድቁ ላይ ብቻ አላቆመም። ነፃነታችንን ነው አይደል የሚያውጀው። ዝቅ ከፍርድ ነፃ መሆናችንን አይደል ከመጣብን ነገር ሁሉ ፍሪ መሆናችንን ነው ፍርድ ቤቱ የወሰነው። ጻድቅ ናቸው ሲል ፍርድ የለባቸው፣ ኃጢአት ነው የለባቸው፣ ምንም ሊያስቀጣ የሚችል ነገር የለባቸው በኢየሱስ ክርስቶስ ምክንያት እና እሱ ነፃነታችንን ያለንን ሁኔታ ሌጋል ስታተስ ነው የሚያሳየው። እግዚአብሔር ከዛ ወጣና ቀጥሎ ወደ ቤት እንደማምጣት ማለት እግዚአብሔር ቤት የለው ወደ ቤት ሰ ያደራችሁ እየተግባባል ማለት እንዳት ይሄ ማስፋት ቤተሰብ ግን አረገን ነው አስገባን፣ ልጅ አረገን፣ መብት ሰጠን፣ ስሙን ሰጠን፣ አባት ሆነ፣ ቀጥሎ ክብር ሰጠንና ያለው ሁሉ ወራሽ አረገን። ግን በማ ምክንያት አለ? በክርስቶስ አብሮ ወራሽ። ለዚህ ነው ሮሜ ምዕራፍ 8 ቁጥር 15 ላይ እግዚአብሔር እውነተኛ አባቴ ነው፣ እኔ የሰማይ ምንድን ነኝ? ወራሽ። ልጅነት የሚለው ፋሚሊያር ስታተሱን ያሳይ። ሳንቲፊኬሽን ላይ ስንመጣ ቅድስናን ስናይ ባለፈው እንዳለው የባህሪ የመለወጥ ሂደት። ሰው ራሱ በራሱ ሊቀድስ አይችልም። የቅድስና ተቃራኒ ምንድን ነው አለ ባለፈው? የቅድስና መጉደል መጉደል ከእግዚአብሔር ቅድስና መጉደል ነው እንጂ ተቃራኒ የለውም። ራሱን ችሎ ሊቆም የሚችል የቅድስና ኦፖዚት የለውም። ምክንያቱም ቅድስና የማ ባህሪ ነው? እስቲ እግዚአብሔር በሩ የእግዚአብሔር ባህሪ ነው። ያን ባህሪ ነው እግዚአብሔር የሰጠን የቀደሰ። ኢትስ ፕሮሰስ፣ ትራንስፎርሜቲቭ ፕሮሰስ ነው። ያኛው ሌጋል ስታተስ ነው፣ ቀጥሎ ፋሚሊያር ስታተስ ነው። ይሄኛው ስታተስ አይደለም፣ ትራንስፎርሜቲቭ የሆነ ፕሮሰስ ነው ያለው። በየዕለቱ በመንፈስ ቅዱስ እገዛ ከምን ከኃጢአት ምን እያደረግን እየራቅን ክርስቶስን እየመሰልን የምንሄድበት የህይወት ጉዞ ነው። በዚህ አዲያ ጴጥሮስ 15-16 ምዕራፍ 1 ላይ ሲናገር ልጅ ስለሆንኩኝ በቅድስና እምላለሁ እመላለሳለሁ፣ እኔ ሴት ፍሬ አፈራለሁ አይደል? እመላለሳለሁ ማለት የቅድስና ፍሬ እኔ ላይ ይታያል። ወግ የማደርገው በዛ ውስጥ ነው። ስለዚህ ሰው በህይወቱ
ቅድስና በየቀኑ የመለማመድ የመስራት ወይ ደግሞ የማድረግ መስራት ሲሆን እንደው በሌላ እናት የመሆን ኃላፊነትና ግዴታ አለበት። ነገር ግን ልጅነት ማንም ሰው በስራው ሊገዛው ወይም ሊያገኘው አይችልም። ልጅነት ገዝቶ ሊያመጣው ሰርቶ ሊያመጣው ግን አይችልም። ልጅነት በጸጋ የሚቀበሉት ፍጹም ምንድነው? ስጦታ። ፍጹም ልጅ ለመሆን አንሰራም። ልጅ ለመሆን አንቀደስም። ልጅ ለመሆን አናገለግልም። ልጅ ለመሆን የሆነ ቦታ አንዞርም። ልጅ ስለሆንን ግን በደስታ ምን እናደርጋለን? እንቀደሳለን። በደስታ ልጅ ስለሆነ ምን እናደርጋለን? እናገለግላለን፣ እንኖረዋለን። ምን ስለሆነ? ልጅ ስለሆነ። ብዙ ጊዜ ልጅነት ወር አዶፕሽን ላይ ያልተለመዱ ወጣ ያሉ ግን ኮመን የሆኑ ስህተቶች ሚስ አንደርስታንዲንጎች አሉ። ለምሳሌ አንደኛው ሁሉም የሰው ልጅ በእኩል ደረጃ የእግዚአብሔር ልጅ ነው። ዩኒቨርሳሊዝም ሁሉም የሰው የእግዚአብሔር ልጅ ነው ብሎ ማመን። እግዚአብሔር የሁሉ ምንድነው? እስኪ ፈጣሪ ነው ብሎ ፈጣሪ። ነገር ግን በአዲስ ኪዳን አባት የሚሆነው በኢየሱስ ክርስቶስ አምነው ዳግም ላሉ ለተወለዱ ብቻ ነው። ዮሐንስ ምዕራፍ 1 ቁጥር 12 ላይ በግልጽ እንደተቀመጠው ለተቀበሉት ሁሉ ግን በስሙ ምን ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን። መቀበል አለበት። ማንን? ኢየሱስ ክርስቶስ ይልሳ እና እግዚአብሔር በአዲስ ኪዳን በብሉይ ኪዳን አባት አልነበረም ወይ? ከእስራኤል ጋር የተገናኘ ነው። በጣም ሰፊ ነው እሱ። እዛ ውስጥ አንገባ። እግዚአብሔር እስራኤልን እንደ ልጅ እንደ ሕዝብ ሞር አባት ነኝ እኔ ነኝ መረጥ አለ እንጂ ይሄኛውን አይነት ልጅነት ሲያወራ ይሄኛውን አይነት ልጅነት ሲተረክ አናይም። ምናልባት ወደፊት አንድ ሴሽን ሰጠን በደንብ ብትን አድርገን እያነጻጸር ማየት እንችላለን። ስለዚህ ልጅነት የኪዳን መብት ነው። የኪዳን መብት ነው። በልጁ በኢየሱስ ክርስቶስ ላመነ የተሰጠው ምድረው ስልጣን ነው። አውቶሪቲ መሆኑን የሚያሳየው ለዚህ ነው። አያችሁ፣ ሌጋል ነው። ሄዶ አንድ ሰው በሮማውያን ዘመን የነበረ አንድ ሰው አንድ ሕፃን ልጅ ወስዶ ሕግ ፊት ነው የሚያቀርበው። ከዛሬ ጀምሮ ምን ነው ብሎ ልጅ ነው። ሕጉ ነው የሚያጸድቀው። ልጁ ነው ብሎ ሲያጸድቀው ስሙን ይሰጠዋል። ያለውን ሁሉ አብሮ ምን ይላል? ይወስድ። ልጁ ከዛ ቀን ጀምሮ ባሪያ ሳይሆን እንደዛ ቤት ስታተስ ይመላለሳል። እንደዛ ቤት ቤተሰብና ልማት ኢኮኖሚውም ሳይቀር ይቀየራል። ስሙ ብቻ አይደለም። አያችሁ፣ አባትነቱን ይወስዳል። ሰውየው ከወለዳቸው ልጆች ትንሽ የኢትዮጵያዊ አዶፕሽን አተረጓጎም በጣም ትንሽ ከባድ ነው አይደል? አዶፕሽን ሲባል ገና ሲመጣላችሁ ያልተወለደ አይደል? እንደ ሁለት ሃይ ኮፒ አይነት ነው አይደል? ምናየው አይገጥ ነው አይደል? ኢቭን እኮ ሰዎቹ ሲሞቱ ጋር ማህበረሰቡ ራሱ አክሴፕት አያደርግም። ባይዞ ውርስ ላይ እንዴ ይሄ ተወልዶ ምናምን እንዴ ይሄኛው ምናምን ይላል። እንትኑ ልክ አይደለም። ስለዚህ ይሄ አዶፕሽን የሚለውን ሀሳብ በዛ ኮንሴፕት ማየት የለባችሁ። ይሄኛው ከሮማውያን የተቀዳሉ። የሮማውያን ውስጥ እንደዛ አይደለም። በሕግ ፊት ወስዶ ልጅ ያደረገው ቀን አለቀ። መወለድ የደም ዲኤንኤ ምናምን የሚል ነገር የለም። ያለው ሁሉ ምን ያደርጋል? እኩል አክሰስ የሚቃወምም ማህበረሰብ የሚቃወምም ሕግ። ስለዚህ የመጀመሪያው ስህተት የሰው ልጅ የእግዚአብሔር ልጅ ነው ብሎ ያስተምሩ አዶፕሽን ላይ ያለውን ይሄ የተቀበልነውን የልጅነት ስልጣንን ሚስ አንደርስታንድ እንድናደርገው